አልአሚን አንድ ቀን እየተጣደፈ ቤት መጣ። ከመቸኮሉ ብዛት ድመታችን በሩ ስር እንደተኛች ጅራቷን ረግጦ ከአቅሟ በላይ አስጨዋት። አብቹ አይገርምም? የናፍራን ቤት ለካ በሩን የበቆምኩበት በኩል አይደለም፣ ከኋላ በኩል በዘይት ቤቱ ጋር ነው። በዛ በኩል ነው የምትወጣው። ተሸውጄ አለኝ። ሲያወራ በደስታ ፊቱ በርቶ ነበር። ይህ ቀደም ብዬ ያነበብኩላችሁ ታሪክ ዙበይዳ ከሚለው መጽሐፍ የተወሰደ መጀመሪያ ላይ ቀድሜ ካነበብኳቸውና በውስጤ ካልጠፉ ከወደድኳቸው ታሪኮች መካከል ከማረሳቸውም ታሪኮች መካከል አንደኛው የሆነው ነው። ብቻ መጽሐፍ ማንበብ ከጀመርኩ ጀምሮ ካነበብኳቸው ከወደድኳቸው ልቤ ውስጥም ከቀሩት ታሪኮች መካከል የማረሳው አንደኛው ይሄ ታሪክ ነው። እናንተስ መጽሐፍ የማንበብ ልምዳችሁ ምን ይመስላል? እኔ ያክል ነው ብሎ መናገር እንኳን ይከብዳል፣ ቁጥር ስለማላውቅ ማለት ነው። ትምህርት ቤት ውስጥ ከሚሰጡን የትምህርት አይነቶች ባሻገር ከዛ ውጭ ሆኖ መጽሐፍትን ማንበብ የጀመርኩት 3ኛ ክፍል 4ኛ ክፍል ጀምሮ። ያን ያክል አንባቢ ባንባልም እናነባለን። ምክንያቱም ወደ ስራው ስትገባም ስራውም ለስራው ፍቅርም ያደረብህ ዝም ብሎ አይደለም፣ መጽሐፍ ከማንበብ ምናምን የመጣ ነው። ማንበብ ደስ ስለሚለኝ አነባለሁ እና አንባቢ የምላቸው ሰዎች ስላሉ ራሴን አንባቢ ብዬ መቁጠር ይከብደኛል ትንሽ። የማንበብ ልምድ ግን አለኝ። አህያ የተጫነችውን መብላት አትበላም እንዳይሆንብኝ ግድ ነው መጽሐፍ ጋር ነው አብሬ የኖርኩት። መጽሐፍ አነባለሁ። ያው በቁጥር አላውቃቸውም፣ ግን በእርግጠኝነት ከ400 ከ500 በላይ ይሆናል። በእርግጠን የምንሸጥበት መጽሐፍ ነበረ በፊት እና ከዚያ ጀምሮ ነው ማንበብ የጀመርኩ። ቢያንስ 2004 5 ጀምሮ አነባለሁ። መጽሐፍ በመሸጥ ከ14 ዓመት ጀምሮ ነው። ለ19 ዓመት ያህል ነው ስራውን የሰራሁት። መጽሐፍ መሸጥ በጀመርኩበት ሰዓት ነው ማንበብ የጀመርኩት። የኛ ሰፈር የመወያ ፕሮግራም ነበረን ተሰብስበን። ስለዚህ አዲስ ሐሳብ ይዘህ ለመምጣት የግድ ታነባለህ፣ አዲስ ነገር ታውቃለህ። ስትገናኝ ጓደኞች ጋር ምን አነበብክ ነው የምንባባለው። እሱ በራሱ ግፊት ያሳድራል። የሚያነቡ ሰዎችን ሳይ እቀና ነበር ማለት ነው። ጉጉት ነበረኝ። መጽሐፍ ከሚያነቡ ሰዎች የሆነች ነገር ለማግኘት እጠጋ ነበር እና መጽሐፍ የያዘ ሰው ያስደስተኛል ሳየው። የተለየ ነገር ያለው ይመስለኝ ነበር ያኔ እና ከሱ ጋር መሆኑ ስለምቀና መጽሐፍ ከሚያነብ ሰው ስር አልጠፋም እና ያነበብኩበት ምክንያት እኔም እንደነዛ ሰዎች ለመሆን በቅናት መንፈስ። ከትምህርት ቤት መልስ ቤተ መጽሐፍት ነው ማሳልፈው። እንዲሁም በጣም ወዳቸውን መጽሐፍ ሙሉን በእጄ የገለበጥኩበት አጋጣሚ ሁሉ አለ። የሆነ ሰው ያኔ በልጅነት የሻይ ብሎ ገንዘብ እንኳን ሲሰጥ መጽሐፍ ነው የምገዛው። እይታ እንደ እድሜ አይደለም። የጌታ እንትኔ የማይበላ ሆድ አሲር እንደሚያመነጨው ሁሉ የማያነባ አይምሮ ደግሞ መርዝ ነው የሚያመነጨው እና እጅግ በጣም ነው መጽሐፍ የምወደው። አሁን የሆነ ሀገር እንኳን ሲሄድ ቅድሚያ እንደገባው ማየው ወይም ደግሞ ሰዎች የምጠይቃቸው መጽሐፍ የሚሸጥባቸው ቦታዎች የት ናቸው ብዬ ነው እና ከባህር ዳር ውጭ የሆነ ቦታ ሲሄድ ለስራም ሆነ ለሌላ ጉዳይ ሻንጣይ ውስጥ ቅድሚያ ከመከታቸው ነገሮች መጽሐፍት ናቸው። ምክንያቱም ጉዞውን ያማረ ያደርጉልሃል። ማነበው ደግሞ መወደውን ነው እና ሳነብም እንደ ስራ አይደለም፣ ጀስት እየተዝናናሁ ነው። መጽሐፍ ሳነብ ደስተኛ ሆኜ ነው ማነበው እንጂ የሆነ እስኪደክመኝ ራሴን እስከማስጨንቀው ድረስ አላነብም እና ማታ ላይ ትራሴ ላይ መጽሐፍ አይጠፋም። እኔ አሁን መጽሐፍ ከማንበብ ልምድ የተነሳ ለልጄ ለራሄል ብዬ ጽፌ፣ ትንሿ ልጄ ናት ለልጄ ለቃል ኪዳን ብዬ ጽፌ ሁለቶችም እንዲያነቡት የሁለታቸውን ስም አስፈሬ ከ550 በላይ መጽሐፍ አሁን ራሱ ወስጄ ቤት ሊያሳይ ይችላለሁ። ለልጆቼ ብዬ ያስቀምጥኩት መጽሐፍ አለ። ሌላ ሀብት የለኝም። እኔም በመጀመሪያ ሳነብ የነበር ሳይኮሎጂ መጽሐፍ ወድ ነበረ። ለምሳሌ ዘ ሰክሬት ሚስጥሩ ማወቅ፣ አሁን ባንድ ላይ ሆኖ ሚስጥሩ ማወቅ ተብሏል። በፊት ሚስጥሩ የምትል ነበረች፣ እሱን ዘ ፓወር ነበረ። የመጀመሪያ መጽሐፍ ጠብታ ማር በጣም ቆንጆ መጽሐፍ ለማንበብ እንትን ነው እነሱ። ከዚያ ኔደርቶ ጋር መጡ፣ አልወለድም ለመጀመር በጣም አሪፍ የነበሩ እነሱ ናቸው። እነሱን አነበብኩኝ። አሁን ከፍ ስል ደግሞ ያው ወደ ታሪክ ነው የምትመጣ። የመጀመሪያ ምርጫዬ የግጥም መጽሐፍቶች ናቸው። አሪፍ የግጥም መጽሐፎች እነሱ። ከሱ ቀጥሎ ፍልስፍና እወዳለሁ፣ ደብዳቤዎች እወዳለሁ፣
ሀሳብ እወዳለሁ። ስለዚህ ለሀሳብ ቀረብ ያለ ቢሆን እየተዝናናው አነበዋለሁ ማለት ነው። መጀመሪያ ማንኛውንም ነበር ማነብ። ከዛ የማንበብ እንትኔ ከፍ እያለ ሲሄድ መምረጥ ጀመርኩ። መጀመሪያ አካባቢ የስነ ልቦናም ልቦለዶችንም ታሪኮችንም እንደዚህ ነበር ማነብ። ከጊዜ በኋላ ግን በጣም መምረጥ ጀመርኩ። ምክንያቱም ስትገዛ ገንዘብ ወጪው ራሱ ከበድ እያለ ይመጣል። ስለዚህ የተሻለ የምታገኝበትን ነው እየመረጥክ የምትሄደው። ከምርጦችም የተሻለ ምርጦች የምትላቸው። አሁን ላይ አብዛኛው ግለ ታሪኮችን በጣም እወዳለሁ። የታሪክ መጽሐፎችን እወዳለሁ። የሀገራችንን የዓለም ታሪክ ያላቸው መጽሐፍት እግረ መንገዱን ፍልስፍና አይነት ሀሳብ ያላቸው በቃ ሀሳብ ያለባቸው መጽሐፎች ለማሰላሰል አዲስ ሀሳብ አእምሮን የተሻለ እንድናስብ ግፊት የሚያሳድሩ መጽሐፍት ከሆኑ ደስ ይለኛል። እኔ ሁሉንም አነባለሁ። ማስበልጠው ማስቀድመው ነገር ይኖራል ነው እንጂ አልመርጥም። መጽሐፍ ማንበብ ሲጀምር የጀመርኩበት የመጀመሪያው መጽሐፌ ፍቅር እስከ መቃብር ይመስለኛል። የአማርኛ መምህራችን አንብባችሁት ነው የሚል ትእዛዝ ሰጥቶን እሱን ትእዛዝ ለመፈጸም ስል በማንበብ እንደጀመርኩት ትዝ ይለኛል። መጀመሪያ አካባቢ ካነበብኳቸው አንብቤ የጨረስኳቸው መጽሐፎች መካከል ኦሮማይ፣ የአና ማስታወሻ፣ ብርቅርቅታ የተሰኙ መጽሐፎችን አስታውሳለሁ። እናንተስ መጀመሪያ ያነበባችሁት የመጀመሪያ መጽሐፋችሁ ምንድን ነው? 6ኛ ክፍል ላይ እንደዛ ምናምን መጽሔት አንቡ ተብለን አማርኛ መምህራችን አዘዘን መጽሔት አንብቤ ያለው ግን የአማርኛ መምህራችን ስላዘዘን አይደለም መጽሐፍ ማንበብ የጀመርኩት። መጀመሪያ ያነበብኩት አጋጣሚ ሆኖ ጠብታ ማርን ነው። ደምሴ ጽጌና ባሴ ሀብቴ በጋራ የተረጎሙትን እሳች ትንሽዬ መጽሐፍ ግን ህይወትን በጣም የምታጣፍጥ ሀሳብ ያለበት መጽሐፍ ነው የመጀመሪያ ያነበብኩት። ከዛ በኋላ እነ ዳሞትራ እያልኩኝ እንደ ድል ሆኖ ይመስለኛል እንግዲህ የትርጉም የሚያነበብኳቸው የወጥ ስራዎችን የሚያነበብኳቸው መነሻዬ ላይ ጥሩ መጽሐፍ ገጥመውኛል። መጀመሪያ ያነበብኳት መጽሐፍ አንድ ለናቱ ይላል። አቤ ጉበኛ ነው የጻፈው። ስለ አፄ ቴዎድሮስ ከልጅነት ጀምሮ እስከ ንግስና ስርዓቱ እስከ ሞተበት ድረስ ያለውን የህይወቱን ነገር የሚተርክ መጽሐፍ ነው። ራሱ እሱ መጽሐፍ እኔ በቃ ምኞቴ ምንድነው የፊልም ኢንዱስትሪያችን አድጎ እሱ መጽሐፍ በፊልም ራሱ ቢሰራና ትውልዱ ቢማርበት። የጭንቁ ስልነች አጋጣሚው ስላገኘሁት ነው። የተለየ ነገር የለውም። የሆነ ጊዜ መጽሐፍ አነባለሁ ትላለህ። ያው ተማሪም ስለነበርን ያኔ እና ትምህርታችሁን ይጋፋል ሚል ያው ከወላጅም ከትምህርቱ ወጣ ያለ መጽሐፍ እንድናነብ ብዙ አይመከርምና በሴሚስተር አጋማሽ ወይ ደግሞ ክረምት ላይ ነው መጽሐፍ እንድናነብ የሚመከረውና አይ ቲንክ ሴሚስተር አጋማሽ ሆኖ ይመስለኛል ልቦለድ እስኪ ላነብ ስል አጋጣሚ ያዋሰ ተውሸን ያነበብኩት በቅርብ ስላገኘሁት የጭንቁ ስልን አንብቤ ያለው ማለት ነው። የመጀመሪያ መጽሐፌ ጠብታ ማር ብራዘር ጠብታ ማርን አንብባት ላይ ነበረ። ጠብታ ማርን ያነበብኩት መጽሐፏ ጠብታ ማር ትባላለች ነች። አንዳንድ ሰው ከየት ልጀምር ብሎ የሚጠይቅ አለ። እንደው እንዳይከብደኝ ከየት ልጀምር የሚል አለ። አንዳንዱ ሰው ደግሞ ያገኘሁትን አነባለሁ እኔ ችግር የለብኝም የሚልም አለ። ስለዚህ እንደው እንደ ምክር ከሆነ ግን ቀለል ያለ ይዘት ካላቸው ቀለል ያለ ሀሳብ ካላቸው መጽሐፍቶች ቢነሳ ጥሩ ይመስለኛል። ጀማሪ አንባቢ ረጅም ልቦለድ አንብብ ብትለው አይሆንም። ገብቷል። አጫጭር መጽሐፎችን በዛ ልምምድ ታደርጋለህ። ከዛ ረጅም ልቦለድ እያልክ ትሄዳለህ። እዛ የታሪክም ሊሆን ይችላል፣ ሳይኮሎጂም ፍልስፍናም ማንበብ ትችላለህ እዛ በኋላ ማለት ነው። ልክ አሁን የወግ አይነት መጽሐፎች ልክ እንደነ አሌክስ አብርሃ አይነት እንደነ አለማየሁ ደራሲ አለማየሁ ገላጋይ፣ መስፍን ሀብተ ማርያም አይነት ወጎቹ ልክ እንደ ጨዋታ አብረው እንዳሉ ደራሲዎቹ እያዋዙ ይዘው ስለሚሄዱ እነዛ የማንበብ ልምድን ሞር ሊያነሳሱ ይችላሉ ብዬ አስባለሁ። ብዙ ጊዜ መጽሐፍትን ለማንበብ የምሽት ጊዜን ምርጫ ያደርጋሉ። በቀን ከሚኖረኝ የህይወት ውጣ ውረድ ሁሉ እፎታ የማገኝበት ሰዓት ስለሆነ ይመስለኛል በምሽት ማንበብ ይቀናኛል። አንዳንድ ሰዎች ግን መጽሐፍትን ለማንበብ እንደዚህ ያማረ ውብ የሆነ መናፈሻ ቦታ፣ ጸጥ ያለ ቦታ ምርጫቸው ያደርጋሉ። አይ እኔ ቤተ መጽሐፍት ውስጥ ካልሆነ በስተቀር መጽሐፍ አይነበበኝም የሚሉ ብዙዎች እንዳሉ ሰማለሁኝ። ግን መጽሐፍትን ለማንበብ
የሚፈለገው ምቹ ሁኔታ እንዴት ያለ ነው? እኔ በማንኛውም ቦታ አነባለሁ። በማንኛውም ቦታ ታክሲ ውስጥ አነባለሁ። እውነቱን ለመናገር አሁን ከቤት ቢሮ እስክመጣ የሆነ ምዕራፍ የጨረስኩባቸው ጊዜያት አሉ። መንገድ ላይ አንዳንዴ ቁሜ ላነብ ይችላል። በማንኛውም ቦታ ዞሮ ወደ ጥሞና ውስጥ ለመግባት አልቸገርም። ቤት ውስጥ ራሱ አሁን ተቀምጠ ነው አይደል የምታነበው። አንዳንዴ እንደቆምኩ የሆነ ብዙ ገጽ ልጨርስ እችላለሁ። አጋጣሚ ይሄ ነው ምለው የለም። ግን እንደው በከፊል የትኛው ይመቻል ካልክ ጸጥ ያለ ቦታ፣ አብዛኛው ሌሊት ደስ ይለኛል። አሁን ለምሳሌ ቦታ ያምራል እና እዚህ ቦታ መጽሐፍ አለማንበብ ይቸግራል። ብታነብ ጥሩ ነው። እኔ ግን ማታ ላይ ነው እንዳልኩ ብቻዬን ስሆን ነው የሚመቸኝና ሀሳብም ከጎኔ ውር የሚል ነገርም አልፈልግም። መብራቱም ብዙ ባይበራ ጥሩ ነው። ቀረብ ያለች መብራት ኑራ ባነብ ይሻለኛል። ስልክ አጥፍቼ ባነብ ይሻለኛል እንጂ አሁን ሰው ታክሲ ላይ ያነባል። ባይዞ እኔ እንደማንኛውም ሰው ጸጥ ያለ ቦታ ነው። ለምሳሌ መናፈሻ ቦታ ጸጥ ያለ አለ፣ ብዙ ሰው የማይበዛበት ቦታ ምናምን ሀሳብ ይሰበሰባል። እንደዚያው ነው ስታነብ የተሻለ ይሆናል። ረካም ስሰማ መጽሐፍም ሳነብ ዝናብ እየዘነበ ያለው ነገር ደግሞ እሱ ደግሞ ደስ ይለኛል። ከመናፈሻ በተጨማሪ ክረምትና ንባብ እውነት ነው ከተማሪ ከመምህራን ከአንዳንድ የመንግስት ሰራተኛ የእረፍት ጊዜ ከመሆኑ አንጻር ክረምትና ንባብ ይገናኛል ብዬ አስባለሁኝና ክረምት አውደሪዎችም ይበዛሉ። ያን ታሳቢ አድርጎ ይመስለኛልና የእረፍቱ ጊዜ መሆኑ ብቻ ሳይሆን አየሩንም እወደዋለሁ። እኔ ቅዝቃዜ እወዳለሁኝ እና ዝናብ ሆኖ መቼስ ቤት ላልወጣ እችላለሁኝ። ስለዚህ ያለኝ አማራጭ ቁጭ ብዬ እንዳነብም ይረዳኛል ማለት ነው፣ የአየሩ ሁኔታ ማለት ነው። አሳታሚዎችም ደራሲዎችም ጠብቀው የሚወጡት ክረምት ላይ ነው። ከበጋ ይልቅ ክረምት የተሻለ መጽሐፍ ይሸጣል። ክረምት ያው እንቅስቃሴን ስለሚገታ ይመስለኛል ሰው የሚያገናኘው እንጂ ህይወት እስካለ ድረስ ንባብ አብሮ የሚቀጥል ነው መሆን ያለበት። ምግብ እንደሚያስፈልገን ልክ ከምግብ ጋር ንባብም ያስፈልጋል። አእምሮ መልማት አለበት ብዬ አስባለሁ። የብዙ ችግሮቻችን መነሻ ያለማንበብ ውጤት ነው። አይደለም በወቅት ከፋፍለ ነው። ሁሌም እንኳ አንባቢ ሆነህ ማንበብን ከማሰላሰል ጋር ካላገናኘው እንኳን ከባድ ነው። አይደለም በወቅት ተከፋፍሎ እና እኔ አሁን ክረምት የተለየ እድል አለው ብዬ አላስብም። ጋዜጣ ከማዞር ጀምሮ ከ14 ዓመቴ ጀምሮ ለ19 ዓመት ነው የሰራሁት ባህር ዳር ላይ እና ጋዜጣ 1 ብር ከነበረበት ጀምሮ 1 ብር እንኳን ገዝቶ ለማንበብ ሰው በጣም ሲቸጋገር ምናምን ታየዋለህ። ማለት ሌላ ነገር ላይ ወጪ እያወጣ ያው መጽሐፍ የማንበብ ልምዳችን እጅግ በጣም ሲበዛ ደካማ ነው። የሚያነቡ ሰዎች አሉ፣ ግን ውስን ናቸው። ካለው የኑሮ ሁኔታ አንጻር መጽሐፍ አንባቢ ጥሩ ነው። ከማማረሩ ምንም የሚመጣ ነገር ስለሌለ የተሻለ የሚሆነው ማመስገን ነው። ስለዚህ ደህና ነው ማለት ይሻላል። ለምሳሌ ልጆች ሲመረቁ መጽሐፍ መስጠት እያደገ መጥቷል። ለልደት መጽሐፍ ለመስጠት ሲገዙ አስተውላለሁ። አሁን መጽሐፍት ውድ ናቸው፣ ግን ውድም ሆነው ለምሳሌ 2 ቀን 3 ቀን ስትዘገይ አልቀው ታገኛለህ። ስለዚህ ሰው ይገዛል ማለት ነው እና መሻሻሎች አሉ። በጣም ግን መሻሻል ያስፈልገዋል ደግሞ ብዬ አምናለሁ። ስለ መጽሐፍት ንባብ ሳነሳ አይምሮዬ ደጋግሞ አንድ ጥያቄ ሁል ጊዜ ይጠይቀኛል። መጽሐፍ ማንበብ ፈልግስ ዋጋው ግን ይቀመሳል ይለኛል። ብዙዎችም የሚያነሱት ጥያቄ ይሄ ይመስለኛል። መጽሐፍ ተወዷል ይላሉ። አንዳንዶች ግን ለዚህ መፍትሄ አላቸው። በውሰት ተዋውሰው የሚያነቡ ሰዎች አሉ። መጽሐፍትንም በኪራይ መጠቀምና ማንበብም ደግሞ የአንድ ወቅት ልምድ እንደነበር አስታውሳለሁ፣ ታሪኬ ውስጥ አለና መጽሐፍ ቢወደድም ገዝተን ማንበብ አለብን ያሉ ግን በዕቁብ ሰብሰብ ብለው የመጽሐፍ ዕቁብ አቋቁመው እየገዙ ያሉ እንደ አማራጭ እየወሰዱም ያሉ ብዙዎች ናቸው። እውነት ግን መጽሐፍ ተወዷል? አንጻራዊ ሲታይ ከጊዜ ጊዜ ውድ እየሆኑ መጥተዋል። አንዳንዴ አሁን 1000 2000 ድረስ ይገባሉ። እነዛን ሂሳቦች ስታሰላቸው በእኛ የኑሮ ሁኔታ ከባድ ሊሆኑ ይችላሉ። ግን ደግሞ ሰው ለመጠጥ ብዙ ብር ሲያወጣ ደግሞ ታስተውላለ። ስለዚህ በዛ ንጽጽር ካየነው መጽሐፍቱ ህይወትን የሚገነቡ ናቸው። ዋጋቸው ከሚያበረክቱት አስተዋጽኦ ጋር ካነጻጸር ነው ምንም ማለት አይደለም ብዬ አስባለሁ። ውድ ነው አይደለም፣ እኔ ስሮ ላይ ስላለው ምናምን አይደለም። ከዚያ ውጭም ቢሆን ለመጽሐፍ ያለን አመለካከትም ትንሽ እንትን ስላልሆነ እንጂ የሆነ ሌላ ነገር እኮ ልትገዛ ሆይ ምናምን ስትሄድ እኮ
ያለውን የገበያ ሁኔታ ያለውን የዋጋ ንረት ምናምን የምታየው ነው። ከሌላ አንጻር እንደውም መጽሐፍ ቅናሽ ነው ብዬ ነው የማስበው። መጽሐፍት ውድ ነው ሳይሆን ግን ሰው በቀላሉ ሊያገኘው የሚገባ ነገር መሆን መቻል አለበት ብዬ ነው ማስበው እንጂ ከሌሎች ነገሮች አንጻር ተጋኖም ላይሆን ይችላል። ማንገዛቸው መጽሐፍቶች እኮ አሉ እኛም ጋር አልተወደደም እያልኩ አይደል። ከነበሩ አንጻር ነው አሁን ሰዎች እንደዚህ አሉ። ገብቷል። በጣም ቅርብ እስከ ቅርብ ጊዜ 100 ምናምን ብር ነው በቃ ከፍ ቢል 180 ብር ምናምን የነበረ እስከ ቅርብ ጊዜ እና በፍጥነት ነው ዋጋው የጨመረ የሚለው እሱ ያስማማናል። የሆነ ነገር ለማግኘት የሆነ ነገር ማጣት ያስፈልጋል። ለዛ ቁርጠኝነቱ ካለ አያስቸግርም። ለምሳሌ እኛ የመጽሐፍ ዕቁብ አለን። ስለዚህ ዕቁብ ሲደርስ አንድ መጽሐፍ ለመግዛት ተቸግሮ የነበረ ሰው ዕቁብ ሲደርሰው 3-4 የመግዛት እድል ይኖረዋል። እግረ መንገዱን የመዋስ እድል ይኖራል። ከዛ ባለፈ አሁን እኔ ለምሳሌ የሆነ መጽሐፍ ከተወደደብኝ ሻይ ቡና የመዝናናት ጊዜን እገተዋለሁ። እዛ መጽሐፉን እገዛለሁ ማለት ነው። ሁለት ወዶ ስለማይሆን እና ብዙ አማራጮች አሉ። ግን ከልብ ካዘኑም ባይገድም እንደሚባለው ያን ያክል ከባድ ነው ብዬ አላስብም። የማንበብ ፍላጎት ካለ እኔ አሁን ሳስበው የሆነ ወጪ የሆነ መጽሐፍት ይሸፍን ነበረ። እነዛን አላስፈላጊ ወጪዎችን ትቼ የምገዛቸው መጽሐፍቶች ይኖራሉና ሰው የመጽሐፍት ዋጋ መወደድን ምክንያት ባያደርግ አማራጭ አለው። ሰው ግን ያን ያክል እንትን አይለውም። የመጽሐፍ ዕቁብ አለ። እነሱ በየጊዜው ይወስዳሉ። አንደኛው ይደርሰዋል ተሰብስቦ ለአንደኛው ሰው ይሰጣል። አሁን ደግሞ በቀጣዩ ደግሞ እንደዚያው ብራቸውን አሰባስበው ማለት እንደዛ የሚመጡ ሰዎች አሉ። እንደዚህ የዕቁብ ልምዱ ያለኝ ነኝ ከ10 ዓመት በላይ ይሆናል። ግን ከ10 ዓመት በላይ አንድ ማህበር ሳይሆን የተለያየ ማህበር፣ አንዱ ማህበር ሲፈርስ ደግሞ ሌላ ማህበር እየመሰረትን እንደዚህ እና አሁን ላይ ለምሳሌ ትንሽ ነው እኮ 1800 ነው የሚደርስህ 300 ብር ነው የምንጥል። ዕቁቡ የመግዛት ግፊት ያሳድራል ነው እንጂ ከዕቁቡ ውጭ ገዛለሁ ነኝ። ደንበኞች ጋር መጽሐፍ ወስዳለሁ። ልክ ደግሞ ሲወጣ ሂደት ዘጋለሁ። እንደዛ ነው ማደርገው። እኔ አሁን ድረስ መጽሐፍ ተውሻ ነባለሁ ስቲል ነው ገበያም ላይ ማላገኛቸው መጽሐፎች ከሆኑ እንዲሁ በዋጋ ምክንያት አንድ መጽሐፍ ገዝቼ መድገም ካልቻልኩኝ እዋሳለሁ መጽሐፍ። እንደውም አንድ ብር ወር 50 ሳንቲም እንደዛ መሰለኝ ይስማው ይባላል መጽሐፍ የሚያከራየን የነበረ ባህር ዳር ላይ ታዋቂ መጽሐፍ ሻጭ ነው። አንዳንዴ ይበሳጭ ነበር። በአንድ ቀን በሁለት ቀን ጨርሼበት ሄድና 1 ብር ብቻ ነው የምከፍለው። እኔ ደግሞ ሌሊቱን አድርበታለሁ ብዙ ላለመክፈል እኮ ነው። አሁን እንደዛ ኪራይ የለም። ሰው በአግባቡ አይይዝም መጽሐፍ ማለት እንዴ ተቀምጦበት የሚመጣ ሰው ሊኖር ይችላል። ምንም እንትን በቃ ያው አንብቤ አምጥቼዋለሁ ቆሾ ምናምን እንደዛ አበላሽተውትና ነው ያው መልሻለሁ የሚለውን ብቻ ነው ጊዜያቸውን ቆጥረው ምናምን መምጣት ብቻ እንደዚህ አይነት ነገር ነበረ። በኪራይ ምናምን ቆሟል። መጽሐፍትን ለወዳጅ በስጦታ መልክ መስጠት ባህል የነበረበት ወቅት እንደነበር አስታውሳለሁ። እኔም በየቤታችሁ መጥቼ መጽሐፍትን በስጦታ መልክ ልሰጣችሁ ባልችል እንኳን ካነበብኳቸው ብታነቧቸው ብዬ የመረጥኳቸውን 3 መጽሐፎችን ልጠቁማችሁ። አንደኛው ቀደም ብዬ ያነበብኩላችሁ ታሪክ ያለበት ዙቤይዳ የሚለው መጽሐፍ ነው። ሌላኛው ደግሞ አለመኖርና ችቦ የተሰኙ መጽሐፎችን ብታነቧቸው መርጣለሁ። የኔ 3 ምርጫዎች አንደኛ እንደነገርኩህ አንድ ለእናቱ ቆንጆ መጽሐፍ ነው። ሁለተኛ ደግሞ የሀበሻ ጀብዱ ማንኛውም ሰው የሚጠቅሰው መጽሐፍ ነው፣ ምርጥ መጽሐፍ ነው። በሶስተኛ ደረጃ ለኔ ደግሞ የኤርትራ ጉዳይ ነው። አራተኛ መጽሐፍ ከሰጠኝ አይምጽዋን እጅግ በጣም በቁጭት የማነበው መጽሐፍ ነው። አንደኛው አእምሮ ነው የሚባል ሰውየው 20 ዓመት ነው መጽሐፉን ለማዘጋጀት የወሰደበት። ከግዕዝ ነው የተረጎመው። የኢትዮጵያ የሰላም ጥንታዊ ኢትዮጵያ የሰላም ጥበቃ ታሪክ ከቅራት እስከ ዘመናዊ ፖሊስ ካልተሳሳትኩ ርዕሱን በትክክል። ሌላው የምድራችን ጀግና የጋሽ ስብሐት ወንድም የዶክተር ተወልደ የሚገርም መጽሐፍ ነው። በውስጡ ሀገር ወዳድነትን ታይበታለ። ግለ ታሪክ ነው። ዘነበወላ ነው ያዘጋጀው መጽሐፉ። ሌላው ሜክሎል ነው። ብዙ ጊዜ ጋብዘዋለሁ ጓደኞቼ ነው። ሜክሎል የመቻል ሚዛን ይላል። የደራሲ ስዩም ገብረ ሕይወት መጽሐፍ ነው። ካሉ መጽሐፍቶች 3 ብቻ ጥቀስ ማለት ይከብዳል። ከግጥም ጸጋዬ አይቀርም፣ እሳቱ አበባ፣ አንድ ስረቅህ፣ ገብረ ክርስቶስ ደስታ
መንገድ ስጡኝ ሰፊ ከልብ ወለድ ከዘመኔ አንድ ስጠቅስ ሸሙኔ መስፍን ወንድወሰን አንድ ሰረክ ካልከኝ ከዚህም ግርባብ ፍቃዱ አየልኝ መጽሐፍ ነው። አንድ የመጀመሪያ መጽሐፌ ጠብታ ማር ናት። ጠብታ ማርን በጣም ወዳታለሁ። ቆንጆ መጽሐፍ ነው። ለኔ አሁን እንደዚህ ለሆን ምናምን ራሱ ምክንያት ነው እያስባለሁ። ጠብታ ማር አንድ። ከታሪክ ደግሞ አውቶባዮግራፊ ፍታውራሪ ተክለሐዋርያት እሱ መጽሐፍ ቆንጆ መጽሐፍ ነው። ከዚያ ውጭ ደግሞ የሀበሻ ጀብዱ በጣም መነበብ ካለባቸው መጽሐፎች አንዱ ነው። አራተኛው ጨምርልኝ ደስ ይለኛል። አራተኛ እንዲሁም መሆን አልነበረበትም። ፍቅር እስከ መቃብር ማለት በጣም ቆንጆ መጽሐፍ። በጣም ከተገናኘን አይቀር ግን ከራሴ አንድ ግጥም ጋብዛችኋለሁ ማለት ነው። ጥበብና ጠቢብ ይሄው ስንት ዘመን በሰው የእድሜ ተመን ከየት መጣሁኝ ስል ወዴት ነው መሄድ ስል ውበት እንዴት ናት ስል እውነት ምንድናት ስል በምናቤ ሸራ ጥያቄ የሚወልደው ዝብርቅ ንድፍ ምስል ስስል መፍትሄ ያልቦ ሐሳብ ከንቱ ስብሰለስል በሳትና ውሃ በጥቁርና ነጭ በክፉና መልካም በእውነት ሐሰት መሃል ያለች ቀጭን ድንበር ደፍሬም ባልጠይቅ ታሳስበኝ ነበር። በዚህ ከንቱ ድካም የሕይወት ጥያቄ እየተብሰለሰልኩ ስንት ዘመን ባጀሁ ስለ አንዲት ግልጽ መልስ ስንት ጥያቄ ፈጀሁ። ብቻ እድሜ ዘበት ነው እንዲህ ስላረጀሁ ይሄውና ዛሬ እንደ ደወል ጥሪ የጥበብ መለከት መስኮቴን ከፍቼ ሰማይ ብመለከት ድንገት የእድሜ ዘመን ትምህርት የተፈጥሮ ስብከት ሰማይ ሙሉ ዓለም ሙሉ ሕይወት ሙሉ ተስፋ ሙሉ ውበት ሙሉ እውነት ሙሉ ፍቅር ሙሉ እምነት። እኔ የምልህ አፍራህ ሳለች ዝም አለ አሚን። እናም ቅሬታ የተቀላቀለ ፈገግታውን እያሳየኝ አልሐምዱሊላህ 2 ቆንጆ ልጆች ወልዳለች፣ እንዴት ያማምራሉ መሰለህ አለኝ። ግራ ገባኝ። ግራ መጋባቴን አይቶ ካለንበት ፎቅ ላይ አሻግሮ ጫፉ የሚታይ ፎቅ በእጁ በያዛት የጫት እንጨት እየጠቆመኝ የነሱ ነው። አንድ ሀብታም አግብታ ይህን ፎቅ ሰርተው እየኖሩ ነው። ከስር ያለው ትልቅ ሱቅ የሷ ነው። ሁልጊዜ አያታለሁ። ወላሂ አምሮባታል አለኝ። ከነቅሬታ ፈገግታው አቀረቀረ። መግቢያ ላይ ያነበብኩላችሁ ታሪክ በዚህ መልኩ ይጠናቀቃል። እኔም እንድታነቡት እየጋበዝኩ መሰናዶዬን በዚህ አበቃው።